እሷ እንድመጣ ስለፈቀድኩ ለመጠየቅ ከሆነ በቀደማቱ ጠየቅሻል። ለመቼ ነው እኮ በቃ መመላለስ አያስፈልግም። ዳን ለምንድነው ሌላ ነገር ውስጥ ሌላ ገባው? በፊት አይበቃንም? በፊቱ አይበቃንም ወይ? ምን ውስጥ ነው የምገባው እኮ በፊቱ አይበቃንም ወይ? ከዚህ በኋላ ከሩታ ጎን መሆኑ ከጎኑ አይደለም ከጀርባ ከምኗም በኩል ጋኔ ችግር የለብኝም። ግን ደግሞ ቤት ውስጥ ማንም ወንበዴ ዝም ብሎ እየመጣ እንዲጨፍርብህ አልፈቅድም። ቤቱ ይሄ ቤት የኔ ነው። ተረዳኝ። ከፈለግ ቤት ተከራይን ገዝታ የሚሆን ይዛ መሄድ ትችላለህ። እኔ እንደዚህ አይነት ችግር የለብኝም። ግን ደግሞ እዚህ ቤት ውስጥ ላይ አልፈልግም። ቤት እኮ ያንተ አይደለም። ከርሜላ ጋር እንደፈለግ ጨረስኩት ጉዳይ አለኝ። እሱን አውርቼ እወጣለሁ። ውጭ ወተጨርስ እየሰማኸኝ ነው? ውጭ ወተጨርስ ሶስትም ወንዶች ማርገብተሽ ታስጨርሽ። ታይ ያንቺ የተለየ ነው። ከአንቺ ጋር እንመጣበታለን። እሱን ግን ማፈጣፈለናሽ ውጭ ላይ ጭራሽ በሱ ነው የቀየርሽ። በደህና ሰው ብትቀይሪ እኮ አይከፋኝም። ስለ ዳኒ ታውቃለህ? እንደ ደግሞ ጨበሬ በሱ የቀየርሽ ለማለት በመጀመሪያ አንተ ማናት? ደህና ማንዳት እንኳ አለሽ። ችርቻሮንሽ እኮ ሴትዮ ታይ ስርዓት ያለው ሰው ያን የሚያደርገው ጥሩ ሳልነበርክ ማለት እንደዚህ አበላሽክ። ጉድ እኮ ነው። አብጃለሁ በፍቅር አሳበሽ። ትክክለኛውን ነገር የነገርኩ ደስታ ምንድን ነው ማለት አንቺም እኮ አስመሰለብሽ። ሩታዬ ተይ እንጂ እሱ ነበረሽ ዳኒ ያመጣሽ። ዳኒ አምጥተሽ ደግሞ አብርሽን ጠራሽ። ኧረ ተይ አንቺ ሴትዮ ተይ፣ ለራስሽ ክብር ይኖርሽ። እንዲህ ዳኒ የቤቱ ባለቤት ሆነ ውጣ ማለት ጀመረ። ጋይስ ሴት እንግዲህ ሩታዬ ወንዶቹ እንዳይጋደሉ በአንቺ ምክንያት ለምን ቴስት አትበሉ? እርስ በርሳችሁ ወንድ ሆናችሁ እርስ በርሳችሁ ውስጥ ያትጋጩ። እኔ ለፌስታ ነበር ሩታ እንዶ ጭራሽ ሶስት ወንዶች ማል ገባሽ። የማይሆን ቦታ ለምን አስገባሹ? መጀመሪያ ፍቅር መጣ ባሉ እኮ መጣ ድራማ ነው። እዩት ሩታ እኮ ድራማ ሆኖ ታስታውቃለች። ኦሬሽ ኖር አባቱ ኖር ስለምን አንበሳ ነው? አንበሳ ላል ደግሞ እኮ ይሁት በድጋሚ የተገናኙ ዳንና አብሬሽ ከዚህ በፊት ታውቃላችሁ። የወንድም ልደግምላችሁ እንደሰማችሁ እንግዲህ ውዶች ማለት ነው። ሩታ እንግዲህ በሶስት ወንዶች ማል ገብታ እንግዲህ ወንዶቹ በሷ ምክንያት ተደባደቡ፣ ተጫረሱ ማለት ነው። ቀን ምን ብያችሁ ነበረ? ዳንና አብርሽ ዛሬ ይፋጠጣሉ ብዬ ነበረ። ዛሬ እንግዲህ ደስታም ስዝት ነበረ። ዳኒ በቃ ሌሌ ነው የምትወጣጠረው። አብርሽም ደግሞ ቤቴ ይላል። ቤት እኮ ተከራዩ ቤት ነው። እኔ የምልህ አብርሽዬ ማለት ነው ቤት ተከራይቴ ነው። ማንም ይምጣ ማንም ይውጣ ምን አገባ አንተ እየፈለከ ነገር እያደረግ እሷን ግን እዚህ ቤት ምንም ማረጋችም ምን ማለት ነው? በእርግጥ ሴት አላመላለሰ እዚህ ቤት አይኖ አውቃለሁ። ጓደኞቹ ነበረ በዛ ሰዓት አንዴ ነው መጣችሁ። ከዛ ደግሞ ሁለተኛ ደግሞ ከነሩታ ጋር ለማውራት ነበረ ኤርሜላ እዚህ ቤት የመጣችሁ። እሷ የፈለገችው የማምጣት መብት አላት። ግን ሩታ ለአንቺ ክብር ብትጠነቀቅ የራስሽ ክብር ከምንም በላይ ክብር ይበልጣል። የኔ ቆንጆ ሌላ ገደል ይግባ። ለማንኛውም ተጫረሱ ጋይስ ተጫረሱ።